ህወሓት ከተታወጀ ሰኔ ጦርነቱ ይጀምራል። የሾለከው ወታደራዊ ሰነድ በትግራይ ምድር ላይ ዳግም የጦርነት ነጋሪት በኃይል እየተጎሰመ ያንዣበበው የባሩድ ጭጋግ የክልሉን ብቻ ሳይሆን መላው የሀገሪቱን ፖለቲካ ምህዳር በከፍተኛ ውጥረት ውስጥ እየከተተው ይመስላል። የህወሓት የክተት አዋጅ ለመላው የትግራይ ህዝብ ያተላለፈ ሲሆን ትምህርት ቤቶች በ20 ቀናት ውስጥ ሙሉ በሙሉ እንዲዘጉ ውሳኔ ተላልፏል። ይህ የተላለፈው የመዘጋት ውሳኔ ክልሉን በአጭር ቀናት ውስጥ ወደ ታላቅ ወታደራዊ ካምፕ ለመቀየር የታለመ ቀዳሚ ስትራቴጂካዊ እርምጃ መሆኑን በግልጽ ያሳያል። ይህ የክተት ጥሪ የተወሰኑ ወታደራዊ ክፍሎችን ብቻ ሳይሆን መላውን የክልሉን ህዝብ ያካተተ በመሆኑ ከቤት እመቤቶች እስከ አርሶ አደሮች፣ ከቀለም ተማሪዎች እስከ ወጣቶች ድረስ እያንዳንዱ የህብረተሰብ ክፍል ወደ ጦርነት ግንባር የሚማግድ ፍጹም ህዝባዊ ንቅናቄ ሆኗል። ከህወሓት ወታደራዊ ክንፍ ሾልኮ የወጣው ሚስጥራዊ ሰነድ ክልሉ ወደ ከፋ ጦርነት ለማምራት የወሰነበትን የመጨረሻውን የሰዓት ቀጠሮ ይፋ ያደረገ ታሪካዊ ክስተት ሆኗል። ሰነዱ ተራ ወታደራዊ መግለጫ ሳይሆን እጅግ በጥንቃቄ የተቀመረ የትግራይን የሰው ኃይልና መሰረተ ልማት ሙሉ በሙሉ ወደ ጦርነት ማሽነት ለመቀየር የታለመ ስትራቴጂካዊ ፍንጭ ነው። የዚህ ሾልኮ የወጣ ሰነድ ዋነኛ አስደንጋጭ ነጥብ በሰኔ ወርን እንደ ወሳኝ የጦርነት መጀመሪያ ምዕራፍ አድርጎ አስቀምጦታል። ለዚህም ስኬት ሲባል በትግራይ የሚገኙ ትምህርት ቤቶች በሙሉ በ20 ቀናት ውስጥ በአስቸኳይ እንዲዘጉ የተላለፈው የውስጥ ትዕዛዝ በዝርዝር ያትታል። ሰነዱ እንደሚያሳየው ይህ የትምህርት ተቋማትን የመዝጋት ውሳኔ ተራ የበዓላት ረፍት ሳይሆን ከግንቦት 30 በኋላ ክፍሎቹና ሰፊ ግቢዎቹ ወደ መደበኛ ወታደራዊ ካምፖች፣ የጦር መሳሪያ ማከማቾችና አዲስ ለሚመለመለው መላው ህዝብ ፈጣን የጦር ስልጠና መስጫ ማዕከላት ለማድረግ የታቀደ ስልታዊ ዝግጅት ነው። ይህ ሰነድ ይፋ መሆኑን በመላው ክልሉ ላይ የሚገኘው የስነ ልቦናና የደህንነት ውጥረት የፈጠረ ሲሆን የጦርነት ዝግጅት ምን ያህል እንደተጧጧፈና ወደ ኋላ መመለስ ወደማይቻልበት ምዕራፍ መደረሱን ለዓለም ፍንትው አድርጎ አሳይቷል። ሰነዱ በትግራይ ድንበሮች ላይ የተከማቸውና ትዕዛዝ እየጠበቀ ካለው የፌዴራል መከላከያ መካናይዝድ ጦር መጋረጃ ጋር ተዳምሮ ሲታይ የደብረ ጽዮን አዲስ አመራር የፌዴራል መንግስቱን በቀጥታ ለመጋፈጥ የወሰነውን ቁርጠኝነት ያጋልጣል። የሰነዱ መሽሎክ የውስጥ ሚስጥር ጥበቃውን መላላቱንና ከፍተኛ መኮንኖች መካከል ሳይቀር መከፋፈል መኖሩን የሚያሳይ ቢሆንም በውስጡ የያዘው ይዘት ግን መላው የትግራይ ህዝብን በአንድ ጊዜ ለጦርነት የሚጋብዝ በመሆኑ ቀጠናው ወደማያልቅ አዙሪት ውስጥ የሚከት አደገኛ ወታደራዊ ካርታ ሆኖ ተመዝግቧል። ከግንቦት 30 በኋላ ተማሪዎች መማሪያ ክፍሎች ወደ ጦር ሰፈርና ወደ ስልጠና ማዕከልነት ሲቀየሩ ህጻናት፣ ወጣቶች የብዕርና የደብተርን ዋጋ ወደ ጎን ተው መላው ማህበረሰብ ዳግም የጥይት ባሩድ ድምጽን እንዲለማመድ የሚገፋፋ አስገዳጅ ከባቢ ይፈጠራል። ይህ የ20 ቀናት የጊዜ ገደብና የሰኔ ወር ጦርነት እቅድ በዶክተር ደብረጽዮን የሚመራውና በቅርቡ ጀነራል ታደሰን ከመንገድ በማንሳት ስልጣኑን ያጠናከረው አዲሱ የኃይል ሚዛን ወደ ኋላ የማይመለስበት ወታደራዊ ቁማር ውስጥ መግባቱን ያረጋግጣል። በትግራይ ድንበሮች ላይ የተከማቸውና ትዕዛዝ እየተጠባበቀ ያለው የፌዴራል መንግስት መካናይዝድ ጦር ደግሞ ግጭቱ በክልላዊ ውሳኔዎች ላይ ብቻ የማይቆም ይልቁንም ሀገራዊ ህልውና የሚፈታተን መጠነ ሰፊ ጦርነት እንደሚሆን ፍንጭ ይሰጣል። ይህ ኃይል ክምችትና የጦር ግንባሮች መጧጧፍ በቀጠናው ሳምንታት ውስጥ የመጀመሪያውን ጥይት እንደተተኮሰ ቀጠናው ወደ ሰፋ ሰብአዊና ቁሳዊ ውድመት ሊመራው የሚችል የጦርነት ማዕበልን ይቀሰቅሳል። በሌላ በኩል በትግራይ የውስጥ ፖለቲካ ውስጥ የተፈጠረ ያለው ክፍፍልና በአዲስ አበባ የተመሰረተው የትግራይ ሰላምና የለውጥ ምክር ቤት እንቅስቃሴ ጦርነቱ ሁለት መልክ እንዳለው ማሳያ ነው። አንደኛው የውጭው ግንባር ማለትም በፌዴራል መንግስትና በዶክተር ደብረጽዮን ቡድን መካከል የሚደረገው ፍልሚያ ሲሆን፣ ሁለተኛው ይበልጥ አደገኛው ግን በትግራይ ውስጥ ኃይሎች መካከል ሊፈነዳ የተቃረበው የእርስ በርስ ግጭት ነው። ጌታቸው ረዳ፣ ጻድቃን ገብረትንሳኤ በቅርቡ ወደ ትግራይ በመግባት አሁን ያለውን የህወሓት ቡድን እንፈነቅላለን ማለታቸው ክልሉ በአንድ ጊዜ ሁለት ታላላቅ ጦርነት ግንባሮች ውስጥ እንዲገባ ያደርገዋል። ስምረት ፓርቲና በአራት የምርጫ ቦርድ እውቅና ባላቸው ፓርቲዎች፣ ታዋቂ ግለሰቦችና ተጽዕኖ ፈጣሪዎች የተመሰረተውና ላለፉት 7 ወራት በሚስጥር ሲመክር የቆየው ለውጥ ፈላጊዎች እንቅስቃሴ የአዲስ አበባ ስልታዊ ድጋፍ ለማግኘት የትግራይ ላይ አዲስ አስተዳደር ለመምራት የሚንቀሳቀስ መገመት አይከብድም። ይህ ሁኔታ በመላው ህዝብ ላይ የታወጀውን የክተት አዋጅ ይበልጥ የሚያወሳስበው ሲሆን ህዝቡን ለሁለት የሚከፍል በመሆኑ በቀጣይ የሰኔ ወር ጦርነት ሲጀመር ክልሉ በአንድ በኩል ከፌዴራል ጦር ጋር የምታደርገው ትንቅንቅ፣ በሌላ በኩል ደግሞ በውስጥ ኃይሎች መካከል የሚካሄድ የከተማና ለከተማ ጎዳናዎች ላይ የስልጣን ሽሚያ ፍልሚያ ሊያስተናግድ ይችላል ማለት ነው። ይህ ሁሉ መረጃ አሰባስበን ወደፊት ክስተቶችን ሰንሰለት ስንተነብይ መጪው ሰኔ ወር የኢትዮጵያ ፖለቲካ ካርታ ዳግም ሊቀየር የሚችል ታሪክ ማዕዘን እንደሚሆን መረዳት ይቻላል። ለመላው ህዝብ የቀረበው የህወሓት ክተት ጥሪና ትምህርት ቤቶች መዘጋት የህዝብ ማዕበል ሙሉ በሙሉ ወደ ጦርነት ለማውረድ የተደረገ የቁርጥ ቀን ውሳኔ ሲሆን ይህ ኃይል በፌዴራል የመከላከያ ሰራዊት የሚሰነዘርበት ተደጋጋሚ መካናይዝድ ጥቃት ጥርቅም ብሎ ሊይዝ ይችላል።